ቻቪ አሎንሶ በሊቨርፑል ቤት እናየዋለን። አርነ ስሎት ሲለቁ እሱ ይመጣል ተብሎ ቢገመትም ወደ ቼልሲ ሄዷል እና ቼልሲ ሲሄድ እንግዲህ የሚጠበቁ ነገሮች አሉ። ቼልሲን በምን ያህል ከፍታ ሊመራው ይችላል? እንደውም እነ ቨርስ ምናምን ስለነበሩ ሊቨርፑል ውስጥ ያው አሎንሶ ደግሞ ከሊቨርፑል ጋርም አታሽድ የመሆን ነገር አለው በሚል ግምትና ወደ ሊቨርፑል ይሄዳል የሚሉ እንትኖች በደንብ በስተው ነበር። ስለዚህ ከሊቨርፑል ጋር ስኬታማ የሚሆንባቸውን አመታቶች ቀድሞ ሳይሄድ በፊት ሰዎች እያሰቡ ነበር። ነገር ግን ወደ ቼልሲ አምርቷል እና ቼልሲም ቢሄድም ሊቨርፑልም ቢሄድም አሎንሶ ነው የሚሄደው እና ስለዚህ አሎንሶ ምን ቢያደርግ ነው ቼልሲን ወደ ከፍታ ሊመራው የሚችለው አናውቅም። እሱ አዳፕተብል ሊሆን ይችላል ለቼልሲ ወይ ደግሞ እሱ በሚታወቅበት ሲስተም ይቀጥላል። እንዴት እንደሆነ ሜዳ ላይ የምናየው ነገር ነው። ግን አሎንሶን አሁን በዚህ በሚወራው ልክ አሎንሶ ሆኑ ወይም ደግሞ ጥራቱን ያሳየን በባየር ሌቨርኩሰን ነው እና አስገራሚ ቡድን ገንብቶ አሳይቷል። እሱ ቡድን ምን ይመስል ነበር የሚለውን ብቻ ባጭሩ አይተን ይህንን ሪፕሊኬት ማድረግ የሚችሉ ከሆነ ማን ነው መድገም የሚችሉ ከሆነ እዚህ ጥሩ ነገር ይኖራል በሚል ግምት ማለት ነው እና የአሎንሶ እና የሌቨርኩሰን ሂደት ምን ይመስል እንደነበረ አጠር አድርገን ብቻ እናወራለን። እስከዛው ላይክ፣ ሼር፣ ሰብስክራይብ አድርጉ በሌላ ቪዲዮዎችም እንድንመጣ ማለት ነው። ቁጥሩን መጨመር ስላለበት ሰብስክራይበሩ ማለት ነው እና እስቲ እንቀጥል። አሎንሶ አስደናቂውን ሲዝን በሌቨርኩሰን ነበር ማሳለፍ የቻለው። ቢልድ የሚያደርጉበት መንገድ አስገራሚ ነበረ። መጀመሪያ የመነሻው የቢልዳ ፎርሜሽን 4-2-3-1 ነው። እንደምታውቁት ሁለት ፒቨት ነው የሚሆነው ማለት ነው ከዣካ ጋር። ሌፍት ዊንገር አይኖራቸውም ለመነሻ ቢልዳፑ ብቻ ማለት ነው። ይህንን የሚያደርጉበት ዋነኛው ምክንያት ከኋላ ቁጥር የበላይነት ለመውሰድ እንዲያስችል 6 ይሆናሉ እስከነበረኛው ሁለቱም ፒቨት ደምሬያቸው ማለት ነው 6 or 7 እንደዚህ ይሆናሉ። ስለዚህ እነሱ የቁጥር የበላይነት እንዲወስዱ ያስችላቸዋል። ስለዚህ ወደ ቀኝ እንዲገፋ ይሆናል ማለት ነው የቢልድ አፕ ፌዙ። ምክንያቱም በላይ በኩል ቫኬትድ ነው። ስለዚህ በቀኝ በኩል የመሰብሰብ ነገር እንዲኖር ሊያስገድድ ይችላል መነሻው ላይ እና በዛ በኩል እንዲሄድ ያደርጋል። ልክ ኳሱ ግን ፕሮግረስ ወደ ማድረግ ሲሄድ ሌፍት ሳይድ ላይ ዊንገር የለም አላልኳችሁም ነበር? እሱን እንዲኖር ግን ወደ መሆን ይጀምራል ማለት ነው። የዛኔ ግሪማልዶ ይመስለኛል ካልተሳሳትኩኝ ወደዛ ይሄድና ብቻውን እንደውም አይሶሌትድ የመሆን ነገር ይኖራል። ኦቨርሎድ ቱ አይሶሌት የሚባለውን ቋንቋ የምታውቁት ይመስለኛል በእግር ኳስ። በአንድ በኩል ኦቨርሎድ ካረጋችሁ በሌላ በኩል የሚተውን ስፔስ መጠቀም ላይ እንድታተኩሩ ማለት ነው። በዛ በኩል ስዊች ማድረግ ይቻላል። በዚህ በኩል በጣም ክሎግድ የሚሆኑ ከሆነ ወደዛ ስዊች ይደረጋል ማለት ነው ኳሱ ወደ ግራ ሳይድ። ይሄም ገና ሲጀምሩ ያላቸው የመነሻ ፎርሜሽን ነው ለቢልድ አፑ ማለት ነው። ግን ፌዙ ወይም ደግሞ ቢልድ አፓቸው ፕሮግረስ እያደረገ የመጀመሪያውን ፌዝ ሲያልፍ 3-2-5 ይሆናሉ ማለት ነው። ሴንተር ባኮቹ 2 ፒቨት 5 ይሆናሉ ማለት ነው። የበለጠ ሴንትራሊ አሎንሶ ማጥቃት የሚፈልግ አሰልጣኝ ነው። የቀኝ ሳይዱን ብቻ ዋይድ እንዲሆን ይሄ አውትራይት ዊንገር ነው የሚባለው እንዲሆን ያስገድዳል እነ ፍሪምፖንግ ማለት ነው። ሌላው በዛ በኩል ያለው ግሪማልዶ እንደውም ይበለጠ ኢንቨርት እያደረገ ወደ መሀል ድሪፍት እንዲያደርግ ያስገድደው ነበረ። ዊንገር አይሆንም ማለት ሳይሆን ግን ሞር ኦፍ ሴንትራሊ ፕሮግረስ ስለማድረግ ነበር ጭንቀቱ የነበረው እና ወደዛ ፌዝ እንዲገባ ያደርገው ነበር ማለት ነው። ወደዛ የገባ ይጫወታል። የአሎንሶ ትልቁ ኳሊቲ ምንድን ነው? ተጫዋቾቹን ነፃነትን በመስጠት ላይ እንትን ያለ ነው። 3-2-5 አልኳችሁ፣ ግን ቦታ የማይቀያየር ነገር አይደለም። ለምሳሌ በዛ ውስጥ ተጫዋቾቹ ቅርጹን ሜንቴን ያድርጉ እንጂ የተገነባውን ሲስተም እንዲቀጥል ያደርጉት እንጂ ፍሉይዲቲ በጣም ግዴታ ነው እና አንዱ ወደዛ ይሄዳል ወደዚህ ይሄዳል። ተጫዋቾቹ ያላቸው ኮምቢኔሽን አስገራሚ ነው። ጥራትም ነበራቸው። ቨርስ ዣካ በተለይ ጥሩ ኮምቢኔሽን የነበራቸው ተጫዋቾች ናቸው የማይረሱት እና ለነሱ በጣም ጥሩ ነፃነትን ይሰጥ የነበረ ነው። ሴንትራሊ ሰርድ ማን ራን እንዲያደርጉ ዋይድ ኤሪያውንም ከፈለጉ
በጥሩ ኮምቢኔሽን እንዲጠቀሙት ያስችል ነበር እና ይህ የሆነበት ምክንያት ኮምቢኔሽኑ ጥሩ ነው። ሴንተር ባኮቹ ሳይቀር በቢልድ ፌዝ በጣም የተነጠሉ አይሆኑም እና ስለ ፕሮክሲሚቲ ጥሩ ማሳያ ሊሆን የሚችል ቡድን ነበረ የአሎንሶ ቡድን። እንደውም ዓለም ዋንጫ ላይ እኔ የማርቲኔዝ የፖርቹጋሉ አሰልጣኝ ሰርተውታል ብዬ ከማስበው ስህተት መካከል የፕሮክሲሚቲ ችግር ነው። በሴንተር ባኮቹና ሴንተር ባኮቹን የቁጥር የበላይነት እንዲወስዱ ለማድረግ የሚመጣው ተጫዋች ቪቲኒያ ነበር። ስለዚህ ቪቲኒያ ፕላሷን ካረጋቸው በኋላ በእነሱና ፊት ለፊት ባሉት ተጫዋቾች 3-1-6 ይሆናሉ ኦር 3-2-5 እንኳን ቢሆኑ ፊት ለፊት ባሉት 5 ወይም 6 ተጫዋቾችና በኋለኛው መስመር ላይ በሚገኙት ተጫዋቾች መካከል ያለው የዲስታንስ ጋፕ ብዙ ነበር በጣም እና እንደዚህ አይነት ነገር ሲኖር እሳቤው ምንድነው ወይ ሴንትራሊ መጫወት አልፈለግክም ማለት ነው እና ሞር ዋይድ ኤሪያዎቹን አክሰስ ለማድረግ እያሰብክ ነው ማለት ነው እና በተደጋጋሚ የሚያየነው ከፖርቹጋል ወደ ክንፍ የሚጣሉትን ኳሶች በነ ጆአው ካንሴሎ ካስፈለገ ደግሞ አንዳንዴ በነ ሊያው አማካኝነት ወደ ቦክስ እንዲጣል ይደረጋል እንጂ መሀል ለመሀል ምንም አይነት ኮምቢኔሽን ወይም ደግሞ እንዴት ነው ኦርኬስትሬት ሊያደርጉበት ቢችሉበት መንገድ ምንም ተፈጥሮ አልተመለከትንም እና ያ ነበር ትልቁ ችግር። አሎንሶ ግን ፕሮክሲሚቲው ጥሩ እንዲሆን አድርጎ ነበረ። ተጫዋቾቹ አራት ሁሉ የቁጥር የበላይነት ተወስዶባቸው ራሱ መውጫ መንገድ አላቸው። በጣም የታፈነ ቦታ ውስጥ ይገባሉ። ከዛ በኋላ የሚወጡበት መንገድ በጣም አስገራሚ ነበር እና ይሄኛው ትልቁ ኳሊቲ ነው። ለባክ ፓስ ብዙም እንትን የሚሉም አይደሉም። ልክ ይሄ ዲዘርቢ እንደሚያደርገው ማለት ነው። ፕሬስ ሲደረግ ወደኋላ ኳሱን ከመመለስ ይልቅ ፕሬስ አድርገው ሲመጡ የሚተዉትን ቦታ በጥሩ ኮምቢኔሽን ማለፍ ነው አላማቸው እና ሌቨርኩሰንም ያንን ነገር አድርጓል። ይሄ በብራይተን ነበር ዲዘርቢንን ያደረገው። ይሄኛው ደግሞ በሌቨርኩሰን ያንን አሳይቶናል እና ሃይራፕ የሚመጡ ቡድኖችን በቀላሉ ነው እንደዚህ የሚያልፋቸው ፕሬስም ሊያደርጉ ሲፈልጉ። ግን ሃይራፕም አንመጣም ቢሉ ወይም ደግሞ በጥብቅ መከላከል በሚድ ብሎክ ወር በሎ ብሎክ እንጫወታለን ቢሉም በተመሳሳይ ይህንኑ ሀሳብ ነው የሚተገብሩት። ቅርበት የሚባለውን ሀሳብ ወይም ደግሞ መቀራረባቸው ፕሮክሲሚቲውን ያመጡታል። ወደ አንድ ቦታ ካምፕ ሊያደርጉ ይችላሉ። ይሄኛው ደግሞ ኦቨርሎድ ቱ አይሶሌት ያልኳችሁ ሀሳብ ሳይሆን እንደው ሪሌሽኒስትም የሚመስል አይነት በአንድ ሳይድ የበለጠ ካምፕ ወደ ማድረግ ይሄዳሉ። ይሄ ፎርስ ያደርጋል ሌሎቹንም ተቃራኒ ቡድን ላይ ሆኖ የሚጫወቱ ተጫዋቾችን ወደዛ እንዲጎተቱ የማድረግ ነገር ይኖራል። ስለዚህ በዛ ውስጥ ሚተው ወይም ደግሞ ክፍት የሚሆን ስፔስ ይኖራል። ያቺን ስፔስ ፈልጎ ማግኘት ላይ የተካነውን ቡድን ነበረ ሲያሳየን የቆየው እና በዚህ በኩል በጣም ጥራቱ ከፍ ያለውን ቡድን አስመልክቷል አሎንሶ። በመከላከሉ በኩልም ይጠቅማቸዋል ይሄ አቋቋም። ለምን ካላችሁኝ እንደዚህ በጣም ሴንተር ባኮቹን ወደፊት ካስጠጋ እርስ በርስ የሚኖራቸው ቅርርብ ጥሩ ከሆነ በካውንተር ፕሬስ ኳሱን ለመጠቀም አመቺ ይሆናል። ቢነጠቁ እንኳን ማለት ነው እዛው ሃየር አፕ ዘ ፒች የሆነ የሚነጥቋቸው አጋጣሚ ቢፈጠር እዛው እነሱን ለማስቆም እድል የሚሰጥ ይሆናል ማለት ነው። ከኋላም ያሉት ተጫዋቾች ኳሱን እፍን ለማድረግ እንዲመቻቸው ተደርገው ስለሆነ የሚቆሙት የተቃራኒ ቡድን ተጫዋች ፖሴሽን ሪሳይክል ለማድረግ ኳሱን ወደ ኋላ እንትን ለማለት እንዳይመቻቸው ያደርጉባቸዋል ማለት ነው እና ይሄ በጣም ቆንጆ ነገር ነው። እኔ ለሳንቼዝ ይሄ ነገር ይፈቀድለታል አይፈቀድለትም አላቅም። ደግሞ በረኛውንም መጠቀም ላይ እንዴት እንደሚሆኑ አላውቅም። እንግዲህ አዳፕት ሊያደርግበት የሚችልበት መንገድ ብዙ ሊሆን ይችላል። ይሄ የሌቨርኩሰኑን ሀሳብ ብቻ ነው አሁን እየነገርኳችሁ የምገኘው። ከኳስ ውጪ ቶሎ ብለው የሚሰሩት ቅርጽ 5-2-3 ሚድ ብሎክ ነው። መሀል ለመሀል እንዳትጫወቱ ነው እንግዲህ 5-2-3 ጥቅሙ። እንዳልኳችሁ ሶስቱ ከፊት ይኖራሉ። ስለዚህ ሴንተር ባኮቹን ዋይድ ኤሪያውን አክሰስ እንዲያደርጉት ብቻ ያስገድዳል። ስለዚህ መሀል ለመሀል ሴንትራል ፕሮግሬሽን እንዳይኖራቸው ይሆናል። ተከላካዮቹና በሁለቱ ፒቨቶች መካከል የሚኖረው ዲስታንስ ጠባብ ነው። ስለዚህ ዋይድ ኤሪያውን ብቻ እንድትጠቀሙ ግዴታ ይሆናል ማለት ነው። ሚድ ብሎክ ነው የሚተውት የጀርባ ስፔስ ይኖራል። ስለዚህ ዋይድ ኤሪያውን ብቻ አክሰስ አረጋችሁ ማለት ትሬት በዛ ልክ ላይኖር ይችላል። ምክንያቱም ሴንትራል ፕሮግሬሽን ከሌለ የሚሻሙ ኳሶችን ፕሪቨንት ማድረግ ከባድ ላይሆን ይችላል እና በዚህም ጥሩ ቁጥር እንደነበራቸው
ቡንደስሊጋ ላይ መናገር ይቻላል። ስለዚህ በዛ መልኩ ነው እንትን የሚሉት። ሃየር አፕ ደ ፒችም ካስፈለገ ደግሞ ማንቱማን ፕሬሲንጋቸውን በተሳለጠ መልኩ ማድረግ የሚችል ቡድን ነበር ገንብቶ ያሳየው አሎንሶ እና አሎንሶ በብዙ ነገር ሊደነቅ የሚገባ እነ ቪርዝን ማክሲማይዝ ያደረገበት እነ ዣካ ወደ ሌላ ሌቭል ትራንስፎርም አድርገው የተመለከትንበት አመት እንደነበረ በሌቨርኩሰን በኩል ተመልክተናል እና ይህ ቶፕ የሚባል ነገር ነው። በትራንዚሽንም ሲመጡ ፓወርፉል ይሆናል። ምክንያቱም ይበለጠ እንደውም ዋይድ ኤሪያውን ከመጠቀም በላይ ሴንትራሊ በሴንተር ባኮቹ መሀል የሚኖረውን ቻናል መጠቀም ላይ ምናምን ያተኮረ ነው እና በጣም በተገቢ ሁኔታ ነበር ሲያስቸግሯቸው የነበረው። ይሄ የአሎንሶ ሌቨርኩሰን ነው እና አስገራሚ ሲዝን አሳልፎ የካሪየሩንም በጣም በወርቅ ቀለም ነው የሚባለው ጽፎ እንዲጀምር ነው መጨረስ ሳይሆን እንዲጀምር ያደረገበት ሂደት ነበር የተፈጠረው። እንግዲህ አዳፕት ያደርጋል ያልኩበት ምክንያት ከቼልሲ ጋር አላውቅም። ምክንያቱም ከማድሪድ ጋር ሲመጡ የኮርቷን እንደ +1 ይጠቀመው ነበር ወጣ እያለ እንዲጫወት ማለት ነው፣ ኳሱን ይዞ ማለት ነው። ስለዚህ ሊለያይ ይችላል። በረኛውን አያስገድድም ነበር የሌቨርኩሰኑ። የሪያል ማድሪዱ ግን ኪፐር ወጥቶ እንዲጫወት የሚፈቅድ ነበር። ነገር ግን ከሳንቼዝ ፕሮፋይል በመነሳት ኤንዞ ማሬስካም ሳንቼዝን በእግሩ እንደማያምነው አሳይቷል። ሳንቼዝም ደግሞ ኢረር ፕሮን እንደሆነ ግልጽ ነው እና አንዳንድ አሁን ካልኳችሁ ሲስተም ሌላ የሆነ አዳፕት ሊያደርግ የሚችለው ነገር ሊኖር ይችላል። ነገር ግን የባየር ሌቨርኩሰኑ ሀሳብ ይሄ ነበረ። ቼልሲን በምን አይነት መልኩ እንግዲህ ሊቀይረው ይችላል የተጫዋቾቹን ፕሮፋይል በማሰብ ደግሞ ሌላ ቪዲዮ ልንሰራ እንችላለን። እስከዛው ላይክ፣ ሼር፣ ሰብስክራይብ እናድርግ። ቴንክ ዩ